በዓለማችን ላይ ብዙ ጦርነቶች አሉ። ደም የሚፈስባቸው፣ ታሪክን የሚቀይሩ። ነገር ግን ከሁሉ የሚከብደውና ማንም የማያየው ጦርነት የሚካሄደው በዝምታ ውስጥ ነው። እርሱም በሰው አእምሮ ውስጥ። ዛሬ ከ1600 ዓመታት በፊት በግብጽ በረሃዎች ውስጥ ለብቻው ይኖር የነበረ አንድ ሰው ለዘመናት በሚስጥር የተጠበቀውን የድል ካርታ ይዞልን ይመጣል። ስሙም ኤዋግሪዎስ ባህታዊ ይባላል። እርሱም አርምሞ ማለት ዝም ብሎ መቀመጥ እንዳልሆነ ያውቃል። አርምሞ ማለት ጠላት አድፍጦ በሚጠባበቅበት የጦር አውድማ ላይ ነፍስን የማዳን ጥበብ ናት። ኤዋግሪዎስ ባህታዊ ስለ ተጋድሎና በብቸኝነት ሕይወት ስለሚኖር ጸጥታ ወይም አርምሞ የተሰጠ መንፈሳዊ ትምህርት በሥላሴ ስም እናያለን። ይህንን መንፈሳዊ ምክር ከመጀመራችን በፊት ላይክ አድርጋችሁ ትጀምሩ ዘንድ 3 ሰከንድ ሰጥተኖታል። ውድ ምክረ ቅዱሳን ቤተሰቦች ምናልባት እንዴት ትሉ ይሆናል፣ እኔ እኮ ባህታዊ አይደለሁም፣ በበረሃ አልኖርም፣ ታዲያ ይህ መንፈሳዊ ትምህርት ምን ይረባኛል ትሉ ይሆናል። ወዳጅ ሆይ ባህታዊነት በቦታ ብቻ የሚወሰን አይደለም። እውነተኛ በረሃ ያለው በልብ ውስጥ ነው። ዛሬ በከተማው ጫጫታ መካከል በስልክ ጥሪና በኑሮ ውካታ ውስጥ ሆነ ነፍስህ በረሃ ናፍቋታል። ይህ የአባ ኤዋግሪዎስ ትምህርት በገዳም ለሚኖሩ ብቻ ሳይሆን በዓለም ውስጥ ላላችሁ የመንፈስ ተዋጊ የቀረበ የነፍስ ስንቅ ነው። በኤርምያስም በዚህ ስፍራ ሚስት አታግባ፣ በዚህም ስፍራ ስለሚወለዱት ወንዶችና ሴቶች ልጆች እግዚአብሔር እንዲህ ይላልና በክፉ አሟሟት ይሞታሉ ተብሎ ተጽፏል። ኤርምያስ 16 ከቁጥር 1 እስከ 4። ይህ የሚያሳየው ሐዋርያው እንዳለው ያገባው ሚስቱን እንዴት ደስ እንደሚያሰኝ የዓለምን ነገር ያስባል፣ በውስጡም ይከፋፈላል። እንዲሁም ያገባችው ባሏን እንዴት ደስ እንደምታሰኝ የዓለምን ነገር ታስባለች። አንደኛ ቆሮንቶስ 7 ከቁጥር 32። በሰማያዊ ሕይወትም ስፍራ አይኖራቸውም። በሌላ በኩል ግን ሐዋርያው እንዳለው ያላገባው ጌታን እንዴት ደስ እንደሚያሰኝ የጌታን ነገር ያስባል። አንደኛ ቆሮንቶስ 7 ቁጥር 32። እርሱም ምንጊዜም ልምላሜያቸውን የሚጠብቁ የዘላለም ሕይወት ፍሬን ያፈራሉ። ባህታዊ ወይም ብቸኛ ተጋዳይ እንዲህ ነው። ስለዚህ ከሴቶች መራቅ ይገባዋል። ኤርምያስ በተናገረለት ቦታ ወንድ ወይም ሴት ልጅን መውለድ የለበትም። ከቁሳዊ ነገሮች የተለየ ከሐሳብ ነፃ የሆነ በማንኛውም ንግድ ወይም ገበያ ያልተጠመደ የክርስቶስ ወታደር መሆን አለበት። ሐዋርያው የመረጠውን አለቃ ደስ ያሰኝ ዘንድ ወታደር ሆኖ የሚዘምት በትዳር ጉዳይ አይጠለፍም ይላልና ሁለተኛ ጢሞቴዎስ 2 ቁጥር 4። መነኩሴው ይህንን መንገድ ይከተል፣ በተለይም የጸጥታን ወይም የአርምሞን በረከት ለመጎናጸፍ ሲል የዚህን ዓለም ቁሳዊነት ክዷልና። የጸጥታ ወይም የብቸኝነት ተጋድሎ በደስታና በውበት የተሞላ ነውና ቀንበሩ ልዝብ ሸክሙም ቀሊል ነው። እንግዲህ ይህን የብቸኝነት ሕይወት ለመቀበልና የጸጥታን በረከቶች ለመፈለግ ትሻለህን? እንዲያ ከሆነ የዓለምን ጭንቀቶች እንዲሁም ከጀርባቸው ያሉትን አለቆችና ስልጣናት ተዋቸው። እውነተኛውን ጸጥታ ወይም አርምሞ ታገኝ ዘንድ ራስን ከቁሳዊ ነገሮች ቁርኝነት፣ ከፍላጎቶችና ከምኞቶች ግዛት ነፃ አድርግ። ሰው ወደ ጸጥታ ሕይወት መድረስ የሚችለው ራሱን ከነዚህ ነገሮች በላይ ከፍ ሲያደርግ ብቻ ነውና የተለያዩ አጓጊ ምግቦችን ሳትፈልግ ስስና ተራ የሆኑ የአመጋገብ ስርዓትን ተከተል።
እንግዳ ለመቀበል ሲባል የተለያዩ ምግቦችን የማዘጋጀት ሐሳብ ቢመጣብህ አስወግደው። አትታለልበት። በዚህ ውስጥ ጠላት ከጸጥታ ሕይወት ሊነጥቅህ አድፍጦ ይጠብቃልና። ጌታ ማርታን በእንደዚህ አይነት ነገሮች ተጠምዳ የነበረችውን ነፍስ እንዴት እንደገሰጻት አስታውስ። በብዙ ነገር ትጨነቂያለሽ፣ ትታወቂያለሽም። የሚያስፈልገው ግን አንድ ነገር ነው አላት። ሉቃስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42። እርሱም መለኮታዊን ቃል መስማት ነው። ከዚያ በኋላ ሰው በእጁ ባለው በማንኛውም ነገር ሊረካ ይገባዋል። ጌታም ማርያም መልካም ዕድልን መረጠች፣ ከእርሷም አይወሰድባትም በማለት ይህንኑ ጠቁሟል። ሉቃስ ወንጌል 10 ከቁጥር 42። የሰራፕታ መበለት ነቢዩን እንዴት እንደተቀበለችው የሚያሳይ ምሳሌም አለ። አንደኛ ነገሥት 17 ከቁጥር 9 እስከ 16 ተመልከት። ዳቦ፣ ጨው ወይም ውሃ ብቻ ቢኖርህም እንኳ የእንግዳ መቀበልን ግዴታ መወጣት ትችላለህ። እነዚህ ባይኖሩም እንኳ እንግዳውን ተቀብለህ አጋዥ የሆነ ነገር ብትናገር እንግዳ መቀበል አልጎደለብህም። ምክንያቱም ከስጦታ ይልቅ ቃል አይበልጥምን? ሲራክ 18 ከቁጥር 17። እንግዳ መቀበልን በዚህ መልኩ ልትመለከተው ይገባል። እንግዲህ ተጠንቀቅ። ለድሆች ለመስጠት ብለህ ሀብትን አትመኝ። ምክንያቱም ይህ ብዙውን ጊዜ ራስን መውደድን የሚቀሰቅስና አእምሮን በጭንቀትና በሁካታ የሚሞላ የክፉ ሌላኛው ማታለያ ነውና። ጌታችን በወንጌል የጠቀሳት መበለትን አስብ። በ2 ሳንቲም የሀብታሞችን ስጦታ በለጠች። እርሱም እነዚህ ከትርፋቸው አውጥተው ወደ መዝገብ ጣሉ፣ እርሷ ግን ትዳሯን ኑሯን ሁሉ ጣለች ብሏልና። የማቴዎስ ወንጌል ምዕራፍ 12 ከቁጥር 44። ልብስን በተመለከተ ለሰውነት ፍላጎት በሚበቃው ነገር ረካ፣ ትካዜን በእግዚአብሔር ላይ ጣል። መዝሙር 55 ከቁጥር 22። እርሱ ስለ እናንተ ያስባልና የሚያስፈልግህን ይሰጣል። አንደኛ ቆሮንቶስ 5:7። ምግብ ወይም ልብስ ካስፈለገ ሌሎች የሚሰጡህን ለመቀበል አትፈር። ለመቀበል ማፈር የትዕቢት አይነት ነውና። ነገር ግን ከሚያስፈልግህ በላይ ካለ ለተቸገሩት ስጥ። እግዚአብሔር ልጆቹ ጉዳያቸውን እንዲያስተዳድሩ የሚፈልገው በዚህ መንገድ ነው። ለዚህም ነው ሐዋርያው ለቆሮንቶስ ሰዎች ሲጽፍ በችግር ስላሉ እንዲህ አለው፣ የእናንተ ትርፍ የእርሱን ጉድለት እንዲሞላ፣ የእነርሱ ደግሞ ትርፍ የእናንተን ጉድለት እንዲሞላ፣ በዚህም እኩልነት እንዲሆን ነው። ይህም ብዙ የሰበሰበ አላተረፈም፣ ጥቂትም የሰበሰበ አልጎደለበትም ተብሎ እንደተጻፈ ነው። ሁለተኛ ቆሮንቶስ 8 ከቁጥር 14 እስከ 15። ስለዚህ ለጊዜው የሚያስፈልግህ ሁሉ ካለ ስለ ወደፊቱ፣ ስለ ነገም ይሁን ስለ ሳምንት ወይም ስለ ወራት አትጨነቅ። ምክንያቱም ሁሉ አስቀድመህ የእግዚአብሔርን መንግሥትና ጽድቁን ከፈለግ ነገ ሲመጣ የሚያስፈልግህን ይሰጣል። ጌታ የእግዚአብሔርን መንግሥት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ብሏልና። የማቴዎስ ወንጌል ምዕራፍ 6 ቁጥር 33። አገልጋይ አይኑርህ። ይህ ከሆነ ግን ለራስህ ብቻ ሳይሆን ለሌላም ማሰብ ይኖርብሃል። በዚህም ጊዜ ጠላት በአገልጋዩ በኩል ሊያሰናክልህና የተለየ ምግብ ስለማዘጋጀት በሚደረግ ጭንቀት አእምሮህ ሊረበሽ ይችላል። ሰውነትህ ጥቂት እረፍት እንዲያገኝ አገልጋይ የመቅጠር ሐሳብ ቢመጣብህ የበለጠ አስፈላጊ የሆነውን ነገር አስብ። ይኸውም መንፈሳዊ ሰላምን ነው። ምክንያቱም መንፈሳዊ ሰላም ከሰውነት እረፍት በእጅጉ ይበልጣልና። አገልጋይ መቅጠር ለአገልጋዩ ጥቅም ነው የሚል ሐሳብ ቢኖርም እንኳን አትቀበለው። ምክንያቱም ይህ የእኛ ሥራ አይደለምና
በብቸኝነት ሳይሆን በማህበር ለሚኖሩ ቅዱሳን አባቶች የተሰጠ የሌሎች ሥራ ነው። ለራስህ የሚበጀውን ብቻ አስብ። የጸጥታን የብቸኝነትን መንገድ ጠብቅ። ቁሳዊ አስተሳሰብ ካላቸውና በዓለማዊ ጉዳዮች ከተጠመዱ ሰዎች ጋር የመወዳጀት ልማድ አታዳብር። ብቻህን ኑር፣ ወይም ደግሞ ከቁሳዊ ነገሮች በተለዩ ከአንተ ጋር ተመሳሳይ ሐሳብ ካላቸው ወንድሞች ጋር ኑር። አንድ ሰው በዓለማዊ ጉዳዮች ከተጠመዱና ቁሳዊ አስተሳሰብ ካላቸው ሰዎች ጋር ከዋለ በእርግጠኝነት በአኗኗራቸው ተጽዕኖ ስር ይወድቃል። ማህበራዊ ጫናዎች፣ ለከንቱ ንግግርና ሌሎችም አይነት ክፋቶች ሁሉ ይጋለጣል። ለቁጣ፣ ለሐዘን፣ ለቁሳዊ ነገሮች ምኞት፣ ለውዝግቦችና ፍርሃት፣ ለወላጆች በማሰብ ወይም ለዘመዶች ባለ ፍቅር አትተብተብ። በተቃራኒው በበዓት ወይም በመኖሪያ ያለውን ጸጥታ እንዳይነጥቁና በራሳቸው ጉዳይ እንዳይጠላለፉ ከእነርሱ ጋር መገናኘትን አብዛ። ጌታ ሙታንን ሙታኖቻቸው ይቀብሯቸው ዘንድ ተዋቸው፣ አንተ ግንና ተከተለኝ ይላልና ማቴዎስ ወንጌል 8:22። ጸጥታንና ከከንቱ ሐሳቦች ነፃ መሆኑን ለመጎናጸፍ የተቻለን ሁሉ አድርግ። ከማይታዩ ጠላቶች ጋር እየተዋጋ ለእግዚአብሔር ፈቃድ ለመኖር ታገል። አሁን ባለህበት ቦታ ጸጥታን ማግኘት ካልቻልክ በስደት መኖርን አስብ። ለመሄድም ቁርጥ ውሳኔ አድርግ። እንደ ብልህ ነጋዴ ሁን። የሁሉንም ነገር ዋጋ የምትመዝንበት መስፈርት ጸጥታ ወይም አርምሞ ይሁን። ሁልጊዜም ለእርሱ የሚጠቅመው ይህ ነውና። በእውነት ስደትን በደስታ እንድትቀበል እመክርሃለሁ። ይህም ካለህበት አካባቢ ውስብስብ ነገሮች ሁሉ ነፃ ያወጣሃል። የጸጥታን በረከት ያለ ረብሻ እንድታጣጥምም ይፈቅድልሃል። በከተማ አትቀመጥ፣ በምድረ በዳ ጽና። መዝሙረኛው እነሆ ርቄ በሸሸው በምድረ በዳም በተቀመጥኩ ነበር ይላልና መዝሙር 55:7። ከተቻለ ከተማን ፈጽሞ አትጎብኝ፣ ምክንያቱም በዚያ ለአኗኗር የሚጠቅም የሚረባ ወይም የሚያተርፍ ምንም ነገር አታገኝም። መዝሙሩን በድጋሚ ለመጥቀስ አመፃንና ክርክርን በከተማ አይቻለሁና መዝሙር 55:9 ይላል። ስለዚህ ረብሻ የሌለባቸውንና ገለልተኛ ቦታዎችን ፈልግ። ለምትሰማቸው ድምጾችም አትፍራ። አንዳንድ የአጋንንት ምትሃት ብታይ እንኳ አትደንግጥ፣ ወይም ለእድገትህ ተስማሚ ከሆነው ከዚህ የትግል ሜዳ አትሽሽ። ያለ ፍርሃት ጽና። ያን ጊዜ እግዚአብሔርን ታላቅ ነገሮች፣ እርዳታውን፣ ጥበቃውንና ሌሎች የመዳን ማረጋገጫዎችን ሁሉ ታያለህ። በመዝሙሩ ከመንፈስ ማዕበልና ከውሽንፍር የሚያድነኝን ጠብቅ ነበር ይላልና መዝሙር 55:8። የምኞት አለመረጋጋት ውሳኔህን እንዲያሸንፍ አትፍቀድ። ምክንያቱም የምኞት አለመረጋጋት የዋሁን አእምሮ ያጣመማልና። ጥበብ 4:12። የምኞት አለመረጋጋት የዋሁን አእምሮ ያጣመማል። ከዚህ የተነሳ ብዙ ፈተናዎች ይመጣሉ። እንዳትሳሳት። በበዓት ወይም በክፍለ ስር ስደድ። ጓደኞች ካሉ ከእነርሱ ጋር በየጊዜው መገናኘትን አስወግድ። አልፎ አልፎ ብቻ የምትገናኙ ከሆነ የበለጠ እርዳታ ትሆናቸዋለህ። በመገናኘት ጉዳት የሚመጣብህ ከሆነ ደግሞ ፈጽሞ አታያቸው። ያሉህ ጓደኞች ለአንተ የሚጠቅሙና ለአኗኗርህ የሚያግዙ ሊሆኑ ይገባል። በተንኮል ከተሞሉ ወይም ጠበኛ ከሆኑ ሰዎች ጋር መወዳጀትን አስወግድ። እንደዚህ አይነት ባህሪ ካለው ሰው ጋር አትኖር። የክፋት ዓላማቸውንም አርቅ። እነርሱ ለእግዚአብሔር ቅርብ አይደሉምና ከእነርሱም ጋር አይኖሩም።
ጓደኞቼ፣ የሰላም ሰዎች፣ መንፈሳዊ ወንድሞችና ቅዱሳን አባቶች ይሁኑ። ጌታ እናቴና ወንድሞቼ አባቶቼም በሰማያት ያለውን የአባቴን ፍቃድ የሚያደርጉ ናቸው ሲል የተናገረው ስለነዚህ ነው። ማቴዎስ ወንጌል 12 ቁጥር 49 እስከ 50። በዓለማዊ ጉዳዮች ከተጠመዱ ሰዎች ጋር ጊዜህን አታሳልፍ፣ ወይም በማዕዳቸው አትካፈል። በከንቱ ምኞታቸው እንዳያጠላልፉና ከጸጥታ ጥበብ እንዳይነጥቁ ተጠንቀቅ። እርሱ ሊያደርጉ የሚፈልጉት ይህንን ነውና። ቃላቸውን አትስማ፣ ወይም የልባቸውን ሐሳብ አትቀበል፣ በእርግጥ ጎጆዎች ናቸውና። የልብህ ድካምና ናፍቆት በምድር ላይ ስላሉ ምእመናን ይሁን። በሐዘንም እነርሱን ምሰል። ከእኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምእመናን ላይ ናቸው። መዝሙር 101 ከቁጥር 6። እንደ እግዚአብሔር ፍቅር የሚኖር ሰው ወደ አንተ መጥቶ እንድትበላ ቢጋብዝ ከፈለግ ሂድ፣ ነገር ግን በፍጥነት ወደ በዓት ተመለስ። የጸጥታ ወይም የአርምሞ ስጦታ ሁልጊዜ ካንተ ጋር ይሆን ዘንድ ከተቻለ ከበዓት ውጪ ፈጽሞ እንዳታደር። ያን ጊዜ በመረጥከው መንገድ ላይ እንቅፋት አይገጥምም። ያማሩ ምግቦችንና አታላይ ተድላዎችን አትመኝ፣ ምክንያቱም ሐዋርያው እንዳለ በቅምጥልነት የምትኖር በሕይወቷ ሳለች የሞተች ናት። አንደኛ ጢሞቴዎስ 5 ቁጥር 6። የሰውነት ፍላጎት እንዳይጎርልብህና በጠረጴዛቸው ለመብላት እንድትመኝ እንዳያደርግህ ሆድህን በሌሎች ሰዎች ምግብ አትሙላ፣ ሆድህን በመሙላት አትታለል ተብሏልና ምሳሌ 24 ቁጥር 15። ከበዓት ውጪ በተደጋጋሚ የምትጋበዝ ከሆነ ግብዣዎቹን አትቀበል፣ ምክንያቱም ከበዓት በተደጋጋሚ መራቅ ጎጂ ነውና። ይህ የጸጥታን ጸጋ ይነፍግሃል፣ አእምሮህን ያጨልማል፣ እግዚአብሔር ያለህን ናፍቆት ያጠወልጋል። የወይን ገንቦ በአንድ ቦታ ለረጅም ጊዜ ከቆየ በውስጡ ያለው ወይን የጠራ የረጋና መዓዛው ያማረ ይሆናል። ከተንቀሳቀሰ ግን ወይኑ ይደፈርሳል፣ ይደበዝዛል፣ በአተላውም ይበላሻል። አንተም እንደዚሁ በአንድ ቦታ ተቀመጥ። ይህም ምን ያህል እንደሚጠቅምህ ታገኛለህ። አእምሮ ተዘናግቶ የጸጥታን መንገድ እንዳይረብሽህ ከብዙ ሰዎች ጋር ግንኙነትን አታድርግ። በማንም ላይ ሸክም እንዳትሆንና እንዲያውም ሐዋርያው ጳውሎስ እንደመከረው ሌሎች መስጠት እንድትችል ከተቻለ በቀንም በሌሊትም የሚሰራ የእጅ ሥራ ይኑርህ እንዳለ በዚህ መንገድ የድካምን የስንፍናን ጋኔን ታሸንፋለህ። በጠላት የሚቀርብብህን ምኞትና ሐሳብ ሁሉ ታባርራለህ። ምክንያቱም የድካም ጋኔን ሥራ ፈትነትን እንደ ዕድል ይጠቀማልና። ሥራ ፈት ሰው በምኞት የተሞላ ነው። ሥራ ፈት ሰው ሁሉ በምኞት የተሞላ ነው። ምሳሌ 13 ቁጥር 4። በመግዛትና በመሸከም ሂደት ውስጥ ኃጢአትን ማስወገድ ይከብዳል። ስለዚህ በሁሉም ሁኔታ በግብይቱ ውስጥ ጥቂት ለመክሰር ፈቃደኛ ሁን። ለትርፍ ብለህ በዋጋ አትከራከር። በዚህም ለሰነፍ ጎጂ በሆኑ ድርጊቶች እንደ ጠብ፣ ውሸት፣ ቃልን መለዋወጥና መሳሰሉት አትውደቅ። የአኗኗር መንገዳችንን ለስድብ አታጋልጥ። ነገሮችን በዚህ መንገድ በመረዳት በመግዛትና በመሸጥ ጊዜ ተጠንቀቅ። ከተቻለ ከጭንቀት ተገላግለህ ጥሪህን በደስታና በተስፋ ትከተል ዘንድ እንዲህ ያለውን ጉዳይ ለምታምነው ሰው አሳልፈ መስጠት የተሻለ ነው። እስካሁን ከተናገርኩት ሁሉ በተጨማሪ የጸጥታ መንገድ የሚያስተምረውን ሌሎች ትምህርቶች ልብ በል፣ የምልህንም አድርግ። በበዓት በክፍል ተቀመጥ፣ አእምሮህንም ሰብስብ፣ የሞትን ቀን አስብ፣ የሰውነትን መሞት በዓይነ ሕሊና ተመልከት።
ስለዚህ መከራ አሰላሰል፣ ህመሙንም ቅመሰው። በጸጥታ መንገድ እንድትቀጥልና እንድትዘል የዚህን ዓለም ከንቱነት፣ ድርድርና እብደት ናቀው። አሁንም ቢሆን በሲኦል ምን እየተካሄደ እንዳለ አስብ። ስቃዩን፣ መራራውን ዝምታ፣ አስከፊውን ዋይታ፣ ታላቁን ፍርሃትና ጭንቀት፣ ስለሚመጣው ነገር ያለውን ስጋት፣ የማያቋርጠውን ህመም፣ ማለቂያ የሌለውን ለቅሶ አስብ። ደግሞም የትንሣኤን ቀንና በእግዚአብሔር ፊት እንዴት እንደምትቆም አስብ። ያንን የሚያስፈራና የሚያስደነግጥ የፍርድ ወንበር በዓይነ ህሊና ሳለው። በኃጢአተኞች ላይ የሚጠብቀውን ሁሉ አስብ። በእግዚአብሔር አብና በመሲሁ ፊት በመላእክት አለቆች፣ በስልጣናትና በሰው ልጆች ሁሉ ፊት የሚሆነውን ውርደታቸውን፣ የቅጣት አይነቶችን ሁሉ አስብ። ዘላለማዊውን እሳት፣ የማይሞተውን ትል፣ የጨለማውን ጥልቀት፣ ጥርስ ማፏጨትን፣ ፍርሃትንና ስቃይን፣ ከዚያም ለጻድቃን የሚጠብቃቸውን በረከቶች ሳል። ከእግዚአብሔር አብና ከመሲሁ፣ ከመላእክት አለቆች፣ ከስልጣናትና ከቅዱሳን ሁሉ ጋር ያላቸውን የጠበቀ ህብረት፣ መንግስቱንና ስጦታዎቹን፣ ተድላውንና ደስታውን፣ እነዚህን ሁለቱን ሁኔታዎች በዓይነ ህሊና ሳል። በኃጢአተኞች ላይ በተላለፈው ፍርድ እዘን፣ አልቅስ። ይህንን ስታደርግ አንተም ከእነርሱ መካከል እንዳትሆን እየፈራህ ራስን አሳዝን። ነገር ግን ለጻድቃን በሚጠብቀው በረከት ደስ ይበልህ፣ ሐሴትም አድርግ። እነርሱን ለማግኘትና ከሲኦል ስቃይ ለመዳን ትጋ። በባት ውስጥም ሆነ ውጭ እነዚህን ነገሮች ፈጽሞ እንዳትረሳ ተጠንቅቅ። ይህ እርኩስና ጎጂ ከሆኑ ሐሳቦች ለማምለጥ ይረዳሃል። እንደ አቅምህ መጠን በጌታ ፊት ጹም። ይህን ማድረግ ከበደልና ከኃጢአት ያነጻሃልና፣ ነፍስን ከፍ ያደርጋል፣ አእምሮን ይቀድሳል፣ አጋንንትን ያባርራል፣ በእግዚአብሔር ፊት ለመቅረብም ያዘጋጃል። አንዴ ከበላህ በኋላ እንዳትቀብጥና አእምሮህን እንዳትረብሽ በዚያው ቀን ለሁለተኛ ጊዜ ላለመብላት ሞክር። በዚህ መንገድ ሌሎችን ለመርዳትና የስጋን ፍላጎቶችን ለመግደል የሚያስችል ዘዴ ይኖርሃል። ነገር ግን ወንድሞች ስብስብ ካለና ለሁለተኛ ወይም ለሶስተኛ ጊዜ መብላት ካለብህ ፊትህን አታጫልም፣ አትቆጣም። በተቃራኒው ማድረግ ያለብህን በደስታ አድርግ። ለሁለተኛ ወይም ለሶስተኛ ጊዜ በበላህም ጊዜ የፍቅርን ሕግ ስለፈጸምክና እርሱ ራሱ ስለሚመግብህ እግዚአብሔርን አመስግን። ደግሞም በሰውነት ህመም ምክንያት ለሁለተኛ ወይም ለሶስተኛ ወይም ከዚያ በላይ መብላት የሚያስፈልግበት ጊዜ አለ። ስለዚህ አትዘን። በታመምክ ጊዜ ኃይል አግኝተህ እንደገና እንድትጀምር የተጋድሎ ድካምህን ለጊዜው ማስተካከል ይገባሃልና። ለአንተና ለቅዱሳን ሁሉ የሚገለጠውን ክብር በመመልከት ሌሊት ተግቶ መጸለይን ወይም ትጋትን፣ መሬት ላይ መተኛትንና ሌሎች መከራዎችን በደስታ ታገስ። ሐዋርያው ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይለናል። ሮሜ 8 ከቁጥር 18። ልብ ከዛለ ሐዋርያው እንዳለ ጸልይ። ያዕቆብ 5 ቁጥር 13 ተመልከት። በፍርሃት በመንቀጥቀጥ በብርቱ ጥረት በውስጣዊ ትጋትና ንቃት ጸልይ። በዚህ መንገድ መጸለይ በተለይ አስፈላጊ ነው፣ ምክንያቱም ጠላቶች እጅግ ተንኮለኞች ናቸው። እኛን በጸሎት ሲያዩን ነውና ለማጥቃት ተዘጋጅተው ባጠገባችን የሚቆሙት። በምንጸልይበት ጊዜ ማሰብ የሌለብን ነገር ለአእምሮአችን እያቀረቡ በዚህ መንገድ አእምሮአችንን ሊማርኩ ጸሎታችንንና ልመናችንን ከንቱና ዋጋ ቢስ ሊያደርጉ ይሞክራሉና
በፍርሃትና በመንቀጥቀጥ በውስጣዊ ትጋትና ንቃት ካልተከናወነ ጸሎት በእውነት ከንቱና ዋጋ ቢስ ነው። አንድ ሰው ወደ ምድራዊ ንጉሥ ሲቀርብ በፍርሃት በመንቀጥቀጥና በጥንቃቄ ይለምነዋል። እንግዲህ በሁሉ ጌታ በእግዚአብሔር አብ ፊትና በነገሥታት ንጉሥ በክርስቶስ ፊት በምን አይነት ሁኔታ ልንቆምና ልንጸልይ ይገባል? መላው የመላእክት ሰራዊትና የመላእክት ማህበር በፍርሃት የሚያገለግሉት በመንቀጥቀጥም የሚያከብሩት እርሱ ነውና፣ እርሱም ምንጭ ከሌለው ከአብ ጋር ቅዱስና ሕያው ከሆነው ከመንፈስ ቅዱስ ጋር ነው። አሁንም ዘወትርም እስከ ዘላለም ድረስ በማያቋርጥ ምስጋና ይዘምሩለታል። አሜን። ውድ ምክረ ቅዱሳን ቤተሰቦች፣ ይህ በአባ ኤዋግሬዎስ ባህታዊ ትምህርት ላይ የተመሰረተ መንፈሳዊ ምክር ነው። ለአንድ መንፈሳዊ ተጋዳይ ወይም ባህታዊ ብቻ ሳይሆን በአሁኑ ዘመን በሐሳብ ማዕበል ለሚናወጥ ማንኛውም ክርስቲያን የሚሆን ጥልቅ የነፍስ መከላከያ ስልት ነው። ትምህርቱን በሰባት ዋና ዋና ነጥቦች እንደሚከተለው ማጠቃለል ይቻላል። የመጀመሪያው የአእምሮ ውጊያና የሐሳብ ልደት። አባ ኤዋግሬዎን የነፍስ ትልቁ ጦርነት የሚካሄደው በውስጣዊ ማንነት መሆኑን ይገልጻሉ። በኤርምያስ ትንቢት ላይ በክፉ አሟሟት ይሞታሉ የተባሉት ወንዶችና ሴቶች ልጆች በልባችን ውስጥ የሚወለዱ ዓለማዊ ሐሳቦችና ምኞቶች ናቸው። እነዚህ ሐሳቦች በሰማያዊ ሕይወት ስፍራ ስለሌላቸው በውስጣችን ተወልደው ነፍሳችንን እንዳይገድሉ ከዓለም ነገር መለየትን፣ አእምሮን ለጌታ ብቻ ማስገዛት ቀዳሚው ተግባር ነው። ሁለተኛ፣ አርምሞ ወይም ጸጥታ እንደ ነፍስ ማዳኛ ስልት ነው። አርምሞ ማለት ዝም ብሎ መቀመጥ ሳይሆን ከቁሳዊ ነገሮች ቁርኝነት ነፃ መሆን ነው። አንድ ባህታዊ ለክርስቶስ ወታደር በማንኛውም የንግድ ወይም የገበያ ሐሳብ ሳይጠመድ የጸጥታን በረከት ለመጎናጸፍ ራሱን ከምኞት ግዛት ከፍ ማድረግ አለበት። እውነተኛ ጸጥታ የሚገኘው ከስጋዊ ጭንቀት በላይ መንፈሳዊ ሰላምን ስናስቀድም ብቻ ነው። ሶስተኛ፣ የማርታ በሽታ እና የእንግዳ መቀበል ምስጢር። ብዙ ጊዜ ለበጎ ነገር ለምሳሌ እንግዳ ለመቀበል የምናደርገው ከመጠን ያለፈ ጭንቀት ጠላት ነፍሳችንን ከጸጥታ ለመንጠቅ የሚጠቀምበት መንገድ ነው። ጌታ ማርታን የገሰጻት ለዚህ ነው። መፍትሄው መለኮታዊን ቃል መስማት ከምግብ ይበልጣል። ዳቦና ጨው ብቻ ቢኖረው እንኳን በፍቅርና በቃል እግዚአብሔርን መቀበል ይበቃል፣ ከስጦታ ይልቅ ቃል ይበልጣልና። አራተኛ፣ ስለ ቁሳዊ ፍላጎቶችና ስለ ነገ አለመጨነቅ። ትካዜን በእግዚአብሔር ላይ መጣል የመንፈሳዊ ሕይወት መሰረት ነው። ምግብን፣ ልብስንና መጠለያን በተመለከተ ካለን ላይ ለተቸገሩት በመስጠት እኩልነትን መፍጠር። ስለ ነገ፣ ስለ ሳምንት ወይም ስለ ወራት ባለመጨነቅ የእግዚአብሔርን መንግስትና ጽድቁን ማስቀደም። ረዳት ወይም አገልጋይ ከመቅጠር ይልቅ መንፈሳዊ ሰላምን መምረጥ። ምክንያቱም አገልጋይ መኖሩ በሌላ ሰው እንድንጨነቅና አእምሮአችንን እንዲከፋፈል ስለሚያደርግ። አምስተኛ፣ የስደትና የብቸኝነት በረከት። አንድ ተጋዳይ ካለበት ቦታ መጣበቅ የለበትም። ጸጥታን ማግኘት ካልቻልክ እንደ ብልህ ነጋዴ ቦታን ቀይር፣ ስደትንም በደስታ ተቀበል። አባ ኤዋግሬዎስ ከተማን ከመጎብኘት ይልቅ ምድረ በዳን መምረጥን ይመክራሉ። የወይኑ ምሳሌ ወይን በአንድ ቦታ ሲረጋ መዓዛው እንደሚለጥቅ፣ አእምሮም በአንድ ቦታ በበዓት ሲረጋ ጸጋው ይበዛል። በየቦታው መዘዋወር ግን አእምሮን ይበክላል፣ ጸጋንም ያጠወልጋል። ስድስተኛ፣ የሞት መታሰቢያና የፍርድ ውጥረት።
አእምሮን ከክፉ ሐሳቦች ለማንጻት ሁልጊዜ በህሊና ሊታሰቡ የሚገቡ ሁለት ነገሮች አሉ። የሞት ቀንና የሲኦል ስቃይ፣ የሰውነት መፍረስ፣ የሲኦልን ዋይታና የኃጢአተኞችን ውርደት ማሰብ፣ የመንግሥተ ሰማይ ተስፋ፣ የጻድቃንን ክብርና ከእግዚአብሔር ጋር የሚኖረውን ዘላለማዊ ኅብረት ማሰላሰል። እነዚህን ማሰብ ከንቱ ሐሳቦችን ለመንቀልና ለተጋድሎ ብርታት ለማግኘት ይረዳሉ። የሞት ቀንና የሲኦልን ስቃይና እንዲሁም የመንግሥተ ሰማያትን ተስፋ ማሰብ፣ የሞት መታሰቢያና የፍርድ ውጥረት። እነዚህን ማሰብ ከንቱ ሐሳቦችን ለመንቀልና ለተጋድሎ ብርታት ለማግኘት ይረዳሉ። ሰባተኛ፣ ጸሎትና የጥንቃቄ ጥበብ። ጸሎት ያለ ፍርሃትና ያለ መንቀጥቀጥ ከሆነ ከንቱ ነው። ጸሎት ያለ ፍርሃትና ያለ መንቀጥቀጥ ከሆነ ከንቱ ነው። ጠላቶች ወይም አጋንንት እኛን ለማጥቃት የሚዘጋጁት በጸሎት ሰዓት መሆኑን ማወቅ ያስፈልጋል። በምንጸልይበት ጊዜ ማሰብ የሌለብን ነገር ወደ አእምሯችን በማምጣት ጸሎታችንን ዋጋ ቢስ ሊያደርግ ይጥራል። መፍትሄው በምድራዊ ንጉሥ ፊት ከምንቆምበት በላይ በነገሥታት ንጉሥ ፊት መቆማችንን አውቀን በውስጣዊ ትጋትና ንቃት መጸለይ። አቤቱ የጌቶች ጌታ፣ የነገሥታት ንጉሥ፣ የመላእክት ሰራዊት በፍርሃትና በመንቀጥቀጥ በፊቱ የሚቆሙለት ቅዱስ አምላክ ሆይ ዛሬ በረከሱት ከንፈሮቼ ነገር ግን በታደሰች ነፍስ በፊትህ ቆሜያለሁ። ጌታ ሆይ ዓለም በጫጫቷ ስታወከኝ በልቤ ውስጥ የሚወለዱት ዓለማዊ ሐሳቦችና ክፉ ምኞቶች ነፍሴን በክፉ አሟሟት ሊገድሏት ሲጥሩ ጮኩኝ። አቤቱ እንደ ባህታዊው ኤዋግሪዎስ በዝምታ በአርምሞ ውስጥ የሚገኘውን ያንን ሰማያዊ ጥበብ ስጠኝ። አእምሮዬ በንብረት በንግድና በዓለም ክብር እንዳይበተን የልቤን ደጅ ጠብቅልኝ። የዚህን ዓለም ቁሳዊነት ግጄ ቀንበሩ ልዝብ ሸክሙም ቀሊል በሆነው ጸጥታ በዚያ መንገድ እንድመላለስ እርዳኝ። እንደ ማርታ በብዙ ነገር ከመጨነቅ ይልቅ እንደ ማርያም መልካሙን ዕድል መርጥ ዘንድ መለኮታዊ ቃልህን በመስማት እንድጽናና አድርገኝ። አቤቱ ለነገው ምግብና ልብስ ለወደፊቱ ስጋት ከመጨነቅ አድነኝ። ትካዜህን በእግዚአብሔር ላይ ጣል እንዳለ መዝሙረኛው ስለ እኔ የምታስብ አንተ እንደሆንክ አውቄ በሰላምህ እንድኖር መንፈስህን ላክ። አቤቱ አምላኬ ሆይ አእምሮዬ እንደ ወይን ገንቦ በአንድ ቦታ በአንተ ፍቅር እንዲረጋ አድርገው። ከቦታ ቦታ ከመንከራተት በከንቱ ንግግርና በዓለማዊ ወዳጅነት ጸጋዬ እንዳይጠወልቅ በመኖሪያዬም ሆነ በስደቴ ጸጥታዬን አብዛልኝ። በከተማ ጫጫታ ውስጥ የሚገኘውን አመጽና ክርክር እንድሸሽ በምድረ በዳም ቢሆን ከበረከቶች ጋር እንድቀመጥ ኃይል ስጠኝ። የአባቶቼ አምላክ ሆይ የሞቴን ቀን እንዳስታውስ አእምሮዬን አብራልኝ። የሰውነት መፍረስን፣ የፍርድን ወንበር፣ የኃጢአተኞችን ውርደትና የታላቁን ዋይታ ድምፅ እያሰብኩ ከክፋት እንድመለስ እርዳኝ። በሌላ በኩል ደግሞ ለጻድቃን ያዘጋጀውን ክብር ከቅዱሳን ጋር የሚኖረውን ደስታና የማያልፈውን ብርሃን እያየው በተስፋ እንድተጋ አድርገኝ። አቤቱ የምግብ መከልከልን፣ ጾምን የነፍሴ ምግብ አድርገው። ሆዴን በመሙላት እንዳልታለል አእምሮዬ በስጋ ፍላጎት እንዳይጨልም ጠብቀኝ። ሌሊት ተግቼ በመጸለይ መሬት ላይ በመተኛትና በሌሎች መከራዎች ውስጥ የሚያልፈውን ጸጋ በደስታ እንድቀበል ብርታቱን አድለኝ። ጌታ ሆይ አሁኑ በጸሎት ሰዓት ማሰብ የማይገባኝን ነገር ወደ አእምሮዬ እያመጡ ጸሎቴን ከንቱ ሊያደርጉ የሚጥሩትን ጠላቶቼን አርቅልኝ።
አቤቱ በፊትህ የቆምኩት በፍርሃትና በመንቀጥቀጥ በውስጣዊ ትጋትና በንቃት ይሁን። ጸሎቴ ወደ አንተ ይድረስ፣ ምስጋናዬም እንደ መላእክቱ ቅዳሴ ይሁን። አቤቱ ጸሎቴን አታቋርጥብኝ፣ የልቤን በር ወልውለህ አትውጣ። ጸሎቴን ልቀጥል። አቤቱ አምላኬ ሆይ ከንፈሮቼ ዝም ቢሉም ውስጣዊ ሰውነቴ ግን በአንተ ፊት ይጮሃል። የልቤ ደጅ ጠባቂ ሆይ አእምሮዬን ከሚሰርቁት ስውር ሌቦች ጠብቀኝ። በዓይነ ሕሊናዬ ፊት የሚመላለሱትን የኃጢአት ምስሎች፣ በጆሮዬ የሚጮሁትን የዓለም ጫጫታዎች፣ በልቤ የሚነገሩትን የጥላቻና የፍላጎት ትልሞች በአንተ መለኮታዊ ሰይፍ ቆርጠህ ጣልልኝ። ጌታዬ ሆይ ነፍሴ እንደ ወፍ ከወጥመድ ታመልጥ ዘንድ ክንፍ ስጣት። ጠላት የዲያብሎስ በጸሎት ሰዓት ይህን አድርግ ያንን ፈጽም ለዚህ ሰው እንዲህ ብለህ መልስለት እያለ በበጎ ነገር ጭምር ተመስሎ የሚመጣብኝን ረቂቅ ወጥመድ የምለይበትን የማስተዋል ብርሃን ስጠኝ። አቤቱ ጸሎቴ ጣሪያውን አልፎ ወደ መንበሩ ይወጣ ዘንድ የሐሳብ መበታተንን አርቅልኝ። አምላኬ ሆይ ስጋዬ ደከመኝ፣ ታወኩኝ፣ እረፍት ያስፈልገኛል እያለች ነፍሴን እንዳታዝላት እርዳኝ። የመሬት ላይ መኝታዬን እንደ ገነት ምንጣፍ፣ ሌሊት መቆሜን እንደ መላእክት ማህበር፣ ረሃቤን እንደ ሰማያዊ መና አጣፍጥልኝ። የዚህ ዓለም ተድላና ቅምጥልነት በሕይወት ሳሉ መሞት እንደሆነ አባቶቼ አስተምረውኛልና በሕይወት እንድኖር በሕይወትም እኖር ዘንድ በፈቃዴ መከራን እቀበል ዘንድ ጽናቱን አድለኝ። አቤቱ እንደ ብልህ ነጋዴ የሁሉንም ነገር ዋጋ በአንተ ሚዛን እንድመዝን አድርገኝ። ከሰው ጋር መገናኘቴ ለጸጥታዬ እንቅፋት ከሆነ መራቅን አሳምርልኝ። ወዳጆቼና ዘመዶቼ አንተን ከመውደድ ሊያቆሙኝ ቢሞክሩ ና ተከተለኝ ያለውን ድምፅህን የምሰማበትን ጨካኝ ቅንነት ስጠኝ። በበዓቴ በቤቴ ውስጥ ስቀመጥ አእምሮዬ በዓለም ዳርቻ እንዳይባዝን፣ ነገር ግን በገዛ ልቤ ውስጥ ወደሚገኘው ወደ አንተ መንግሥት ዘልቆ እንዲገባ በርን ክፈትልኝ። በሲኦል ያለውን መራራ ዝምታ አሳስብ። ዛሬ በንስሐ እንጮህ አድርገኝ። በመንግሥት ያለውን ደስታ አሳስብ። ደግሞ የዚህን ዓለም ስቃይ እንዳልቆጥረው ብርታትን ስጠኝ። አቤቱ አምላኬ ሆይ በመጨረሻዋ እስትንፋሴ ጊዜ ነፍሴ ከአፌ ስትወጣ በፊቴ የሚቆሙት መላእክት ብርሃን ይሆኑ እንጂ መላእክተ ጽልመት እንዳይሆኑ አሁኑኑ ቀድሰኝ። እስከዚያች ሰዓት ድረስ የአእምሮዬን በሮች የመቆለፍ ጥበብን አታርቅብኝ። አቤቱ አምላኬ ሆይ ጸሎቴን ባልጨርስም ቅሉ ልቤ ግን በአንተ ፊት ተደፍቶ ይኖራል። በአባቶቻችን በቅዱሳን ጸሎት፣ በአባ ኤዋግሪዎስ ባህታዊ ምልጃ፣ በቅድስት ድንግል ማርያም ቃል ኪዳን ነፍሴን ከአእምሮ እስራት ፍታ። አሁንም ዘወትርም እስከ ዘላለሙ ድረስ አሜን።